አቤኔዘር እስከ ዛሬ ድረስ እግዚአብሔር ረድቶናል። እንደተለመደው ድንቅ አድርጎልናል። ባህሩንም ከፍሎ አሻግሮናል። አቤኔዘር አቤኔዘር እስከ ዛሬ ድረስ እግዚአብሔር ረድቶናል። እንደተለመደው ድንቅ አድርጎልናል። ባህሩንም ከፍሎ አሻግሮናል። አቤኔዘር ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ስም የተባረከ ይሁን። እግዚአብሔር እጅግ አድርገን እናመሰግናለን ስለነበረን መልካም ጊዜ። እግዚአብሔር ይመስገን። ጌታ በዚህ አለ። አሜን። እግዚአብሔር ይመስገን። ስሙ የተባረከ ይሁን። የእግዚአብሔርን ቃል አንደኛ ሳሙኤልን ታወጡና አንደኛ ሳሙኤል ምዕራፍ 7ን ታወጡና አንደኛ ሳሙኤል ምዕራፍ 7 17 ቁጥሮች ነው ያሉት። ዛሬ እዛ ብዙ አልወጣም። ትንሽ መዝሙረ ዳዊት ላይ አንድ ቦታ ገባለሁ። እግዚአብሔር አምላክ የተመሰገነ ይሁን። አንደኛ ሳሙኤል ምዕራፍ 17 ቁጥር 1 እስከ 17 በአንዴ አላነበውም፣ ግን የተወሰነ አነብና በዚህ ሀሳብ እየተናገርኩ እሄዳለሁ። የምፈልገው ዋና ሀሳቤ ቁጥር 12 ላይ ያለ ነው። እግዚአብሔር ይመስገን። ዛሬ ርዕሴ አቤኔዘር ነው። አሜን። አቤኔዘር እስከ ዛሬ ድረስ እግዚአብሔር ረድቶናል፣ ወደፊትም ደግሞ ይረዳናል። አሜን። እግዚአብሔር አምላክ የተመሰገነ። እግዚአብሔር አቤኔዘራችን ነው። የእግዚአብሔር ስም የተባረከ ይሁን እና ትንሽ አነብና ከዛ እንጸልያለን። የቂርያትይዓሪም ሰዎችም መጥተው የእግዚአብሔርን ታቦት ይዘው ወጡ። ከዚያም በኮረብታው ላይ ወዳለው ወደ አሚናዳብ ቤት ወሰዱት። የእግዚአብሔርን ታቦት እንዲጠብቅም ልጁን አልዓዛርን ቀደሱት። ታቦቱም በቂርያትይዓሪም ከተቀመጠ ረዥም ጊዜ ሆነ። በአጠቃላይ 20 ዓመት ቆየ። የእስራኤል ሕዝብም ሁሉ አዘነ፣ እግዚአብሔርን ፈለገ። ሳሙኤልም የእስራኤልን ቤት ሁሉ በፍጹም ልባችሁ ወደ እግዚአብሔር የምትመለሱ ከሆነ ሌሎችን አማልክትና አስታሮትን ከመካከላችሁ አስወግዱ፣ ራሳችሁንም ለእግዚአብሔር አሳልፋችሁ ስጡ፣ እርሱንም ብቻ አምልኩ፣ እርሱም ከፍልስጥኤማውያን እጅ ይታደጋችኋል አላቸው። ስለዚህ አሁን በመጀመሪያ በዚህ ሀሳብ ላይ ስለምናገር እንጸልይና እንቀጥላለን። እግዚአብሔር አባት በናዝሬቱ በጌታ በኢየሱስ ክርስቶስ እጅግ አድርገን እናመሰግንሃለን። አንተ በዚህ ቦታ አለ። እግዚአብሔር ሆይ በጌታ በኢየሱስም ክብርን እንሰጥሃለን። ቃልህን ከፍተን አንብበናል። የቃል ደጆች እንዲከፈቱ ኃይልህም እንዲለቀቅ በጌታ በኢየሱስ ስም እንጸልያለን። ዛሬ በናዝሬቱ በኢየሱስ ክርስቶስ ስም ሰማያት እንዲከፈቱ የቃል ኃይል በኃይል እንዲመጣ መንፈስህ እንዲንቀሳቀስ በኢየሱስ ክርስቶስ ስም እናመሰግንሃለን። አባት አንተ አቤኔዘራችን ነህ። እስከ ዛሬ ረድተህናል፣ ዛሬም ትረዳናለህ፣ ወደፊትም ትረዳናለህ። ስለዚህ እኛን እየረዳ በዚህ ቦታ ስላለህ እናመሰግንሃለን። ስምህ የተባረከ ይሁን። እኔም መናገር እንደሚገባ እንድናገር ከናፍርቴን እንድትዳስስ መንፈስህ በላይ ላይ እንዲሆን በኢየሱስ ክርስቶስ ስም እጸልያለሁ። ክፉ ለዘላለም የታሰረ ይሁን። አመሰግንሃለሁ በኢየሱስ ክርስቶስ ስም አሜን። የእግዚአብሔር ስም የተባረከ ይሁን። ኢየሱስ ክርስቶስ ጌታ። በዚህ ቦታ ያለው ሀሳቡ ምንድን ነው? አሁን እስካነበብኩት ያለው ሀሳብ ማለት ነው። ቀደም ብሎ ይሄ ምዕራፍ 7 ላይ ነው። ምዕራፍ 6 ምዕራፍ 5 ወደ ኋላ ሄዳችሁ ስታዩ የኪዳኑ ታቦት በጦርነት ጊዜ ፍልስጥኤማውያን ማርከው ወስደውታል። አፊንና ፊንሐስ ሙተዋል። ኤሊም ያንን ዜና በሰማ ጊዜ ሙቷል። እና ያንን ታሪክ ነው የምታየው። እና የእግዚአብሔር የቃል ኪዳኑ ታቦት ፍልስጥኤሞች ማርከው ከወሰዱት በኋላ ከዳጎን ጋር ምን አደረጉት ነው የሚለው። ጎን ለጎን በዳጎን ቤተ መቅደስ ጎን ለጎን አስቀመጡት። እና በቃ እነሱ ደስ ብሏቸዋል፣ ፌስታ አድርገዋል። በቃ የእስራኤልን አምላክ ከኛ አምላክ ጋር በቃ አንድ ላይ አስቀመጡት፣ ደስ ብሏቸዋል። እና በማለዳ ሲመጡ በቃ ዳጎን በቃል ኪዳኑ ታቦት ፊት ለፊት ወድቆ አገኙት።
ወድቆ አገኙት፣ እየሰገደ ማለት ነው። እንዴ ምን ተፈጠረ ብለው ቀና አድርገው እንደገና አስቀምጠውት ሄዱ። በበነገው ደግሞ ሲመጡ እግሩ ለብቻ፣ እጁ ለብቻ፣ ደረቱ ለብቻ። እግዚአብሔር ይመስገን፣ ሃሌሉያ፣ እግዚአብሔር ስም የተባረከ ይሁን። ከዛን ጊዜ ጀምሮ ማለት ነው እግዚአብሔር በፍልስጤማውያኖች ላይ በኃይል በቃ በቁጣ ተነሳ። በባጭ መምታት ጀመረ፣ ያስጨንቃቸው ጀመረ። በቃ ራሱ ድል አድርጎ አሁን ታሪኩን ላሳጠረውና ዋናው ሀሳብ ይሄ ስላልሆነ ድል አድርጎ ራሱ በቃ እነሱ ሲጨነቁ መቅሰፍቱ ሲበዛባቸው ይሄ ይሆናል ብለው ያሰቡትን ነገር በቃ የካሳ ነገር መስዋዕት አድርገው በቃ በላሞች አድርገው በሰረገላ ነገር አድርገው ወደ እስራኤል መለሱት። ሲመለስ ደግሞ መጀመሪያ ያገኙት ሰዎች የቤተሳቢስ ሰዎች እነሱም ደግሞ ሲቀበሉት ደስ ብሏቸው መጀመሪያ ሲቀበሉ አላወቁምና ወደ ታቦቱ ጠጋ ብለዋል። ዓይኖቻቸውን ከፍተው አዩት። እግዚአብሔር ደግሞ ተቆጣ፣ ቀሰፋቸው። ወደ 70 ሰዎች ነው የሞቱ እና እነሱ ፈርተው ከዛ አሳልፈው ወደ ሌላ ጎረቤት አካባቢ ማለት ነው የቂያቴም ሰዎች ማለት ነው ወደ ለነሱ በቃ ታቦቱ መጥቷል ተቀበሉታል። እዚህ ከእሱ ጋር መኖር አንችል ከእኛ ጋር እንዴት ይኖራል ብሎ አሳልፈው ሰጡ። እነዚህ ደግሞ ያደረጉት አሚናዳብን ታቦቱን እንዲቀበል አዘጋጁት። የእሱ ልጅ ደግሞ አልዓዛር የሚባለውን ቀደሱትና ታቦቱን እንዲያገለግል ተደረገ። በዚህ ተቀምጧል እና አሁን እዛ የተቀመጠበት ጊዜው ረዥም ጊዜ ነው። 20 ዓመት እንደሆነ እዚህ ቦታ ላይ ይነግረናል። 20 ዓመት ሆነው ይላል እና አሁን የእስራኤል ሕዝቦች ወደ ጦርነት እየሄዱ ነው። አሁን ስታየው እያየ ነው እንድንሄድ እፈልጋለሁ። ዝም ብዬ መናገር ብቻ አልፈለኩም። ቁጥር 2 ላይ ታቦቱን በቂርያም ከተቀመጠ ረዥም ጊዜ ሆነው በአጠቃላይ 20 ዓመት ቆየ ይልና የእስራኤልም ሕዝብ ሁሉ አዘነ ይላል። ለምንድን ነው ያዘኑት? ይህንን ሀሳብ እንድትይዙልኝ ይፈልጋል። የእስራኤልም ሕዝብ አዘነ ይልና እግዚአብሔርንም ፈለገ ይላል። መጀመሪያ አዘኑ። በቃ ለምን ብትሉን አሁን ጦርነት እየሄዱ ነው። የቃል ኪዳኑ ታቦት አብሯቸው ሲኖር ብዙ ጊዜ ድል ያገኛል። በዛ ባለፈው ጊዜ በኃጢአት ምክንያት ተሸንፏል። ግን ታቦቱ አብሯቸው ሲሄድ ድል አለ። እግዚአብሔር አብሯል፣ ህልውናው አብሯል፣ ድልን ያገኛሉ። አሁን ግን የቃል ኪዳኑ ታቦት አንድ ቦታ ነው ያለው፣ አንድ ቤት ውስጥ ነው ያለው። አብሯቸው መሄድ አይችልም። እነሱም ደግሞ በኃጢአት ጋር ተደባልቀዋል እና ወደ ጦርነት እየሄዱ ነው። ትዝ ሲላቸው አቅም እንደሌላቸው ተሰማቸው እና አዘኑ ይላል። በጣም አዘኑ። ከዛ ቀጥሎስ እግዚአብሔርን ፈለጉ ይላል። እግዚአብሔርን መፈለግ ሲጀምሩ ሳሙኤል ደግሞ የተናገረው ቃል እግዚአብሔርን መፈለግ ከጀመራችሁ ይላል። እናንብበው እስቲ እያነበብን እንሂድ። ቁጥር 3 ሳሙኤልን የእስራኤልን ቤት ሁሉ ይላል። ቁጥር 2 ወደ መጨረሻ አካባቢ ያለውን እናንብበው። እግዚአብሔርን ፈለጉ ካሉ በኋላ ቁጥር 3 ሳሙኤልም የእስራኤልን ቤት ሁሉ በፍጹም ልባችሁ ወደ እግዚአብሔር የምትመለሱ ከሆነ ሌሎችን አማልክትና አስታሮትን ከመካከላችሁ አስወግዱ፣ ራሳችሁንም ለእግዚአብሔር አሳልፋችሁ ስጡ፣ እሱንም ብቻ አምልኩ፣ እርሱም ከፍልስጥኤማውያን እጅ ይታደጋቸዋል፣ ያድናቸዋል ሲላቸው እንመለከታለን። አያት ከተመለሳችሁ፣ ወደ እግዚአብሔር ከተመለሳችሁ፣ ጸጸት ከተሰማችሁ፣ ያላችሁበት ሁኔታ ካልተመቻችሁ፣ ከእግዚአብሔር ርቃችሁ እንደሆነ ከተሰማችሁ ስትመለሱ መመለስ ያለባችሁ ማንኛውንም ጣዖታት ከጣዖታት ራቁ፣ ሌሎችን አማልክት አስወግዱ ይልና አስታሮትንም ብሎ ደግሞ ይናገራል። በጣም የገረመኝ ነገር ጣዖታት ከጣዖታት ራቁ፣ ጣዖታትን በሙሉ አስወግዱ ይልና አስታሮትንም ይላል። እንዴት አስታሮት ለብቻዋ ተጠቀሰች? ምክንያቱም አስታሮት ለብዙ ነገር ነው ትረዳናለች ብለው የሚያምኑት። በቃ ለምርት፣ ለልምላሜ፣
ለብልጽግና ልጆችን ለመውለድ ለፍቅር እንደገና ደግሞ ለጦርነት በቃ በጦርነት ጊዜም ትረዳናለች ብለው ያምናሉ እና ስለዚህ ለብዙ ነገር ትረዳናለች ብለው ስለሚያስቡ አሁን እሷን ከልባቸው አያወጧትም ብሎ ስላሰበ አስታሮትንም ስለዚህ ወደ እግዚአብሔር ስትመለሱ ሌሎቹን ጣዖታት ብቻ ሳይሆን አስታሮትንም አውጡ ከልባችሁ፣ ያን ጊዜ እግዚአብሔር ይረዳቸዋል ብሎ ሲናገር እንመለከታለን። ስለዚህ ቁጥር 4 እስራኤላውያንም የበዓልንና የአስታሮትን አማልክት አስወገዱ፣ እግዚአብሔርን ብቻ አመለኩ ይላል። ሃሌሉያ! እግዚአብሔር አምላክ ይመስገን። ስለዚህ ልክ ሳሙኤል እንዳላቸው እስራኤላውያንም በዓልንም አስታሮትንም ሌሎቹን አማልክትን በሙሉ ምን አደረጉ? አስወገዱ። ሃሌሉያ! እግዚአብሔር ይመስገን። አስወገዱ፣ እግዚአብሔርን ብቻ አመለኩ ይላል። እግዚአብሔር ይመስገን። ከዚያም ይላል ቁጥር 5 ከዚያም በኋላ ሳሙኤል እስራኤልን ሁሉ በምጽባ ሰበሰበ፣ እኔም አለ ስለ እናንተ ወደ እግዚአብሔር እጸልያለሁ አለ። እስራኤላውያን በምጽባ በተሰበሰቡ ጊዜ ውሃ ቀድተው በእግዚአብሔር ፊት አፈሰሱ፣ በዚያችም ሰዓት ጾሙ ይላል። አያችሁ፣ አሁን ሳሙኤል ስለ እነሱ መጸለይ ጀመረ። ተሰብስበዋል በምጽባ። ምጽባ ማለት ትርጉሙ በቃ የመጠበቂያ ግንብ እንደማለት ነው። የመጠበቂያ ግንብ ይሄ በተፈጥሮ ይሄ ዝም ብሎ ገዢ ቦታ የሚባለው ነው። ግን የመጠበቂያ ግንብ አሁን ነገስታት ለጦርነት እንደዚህ አይነት ይሰራሉ። ከተማይቱ ትታጠራለች በግንብ እና የመጠበቂያ ግንብ ደግሞ አለ። እዛ ላይ ወታደር ሆኖ ይጠብቃል። እዛ ላይ ሆኖ ከሩቅ ያያል ማለት ነው። እና ይሄኛው ግን በተፈጥሮ ከፍተኛ ገዢ ቦታ ማለት ነው። አለታማ ቦታ ማለት ነው። እና እዛ ላይ ሆነው ጸለዩ። ሳሙኤል ጸለየላቸው፣ እነሱም ጸለዩ። ወደ እግዚአብሔር ከልባቸው ውሃ ቀድተው አፈሰሱ ማለት ነው። ማለት ልባችን እንደዚህ በቃ እንደ ውሃ ፈሷል ማለት ነው። በቃ ለአንተ ተሰጥተናል እንደማለት ነው። እግዚአብሔር አምላክ ይመስገን። ስለዚህ አፈሰሱ። በዚያችም ዕለት ጾሙ። በዚያም እግዚአብሔርን በድለናል ብለው ተናዘዙ ይላል። ያለፈው ዘመናቸውን ያሳለፉት ዘመን ሳሙኤልን በምጽባ እስራኤልን ይፈርድ ነበር ይላል። ቁጥር 7 እስራኤልን በምጽባ መሰብሰባቸውን ፍልስጤማውያን በሰሙ ጊዜ የፍልስጤማውያን ገዦች ሊወጓቸው ወጡ ይላል። እስራኤላውያንም ይህንን ሲሰሙ ፍልስጤማውያንን ፈሩ። ሳሙኤልን አምላካችን እግዚአብሔር ከፍልስጤማውያን እጅ ያድነን ዘንድ ስለ እኛ ወደ እርሱ መጸለይን አታቋርጥ አሉት። አያችሁ፣ አሁን ራሳቸውን ሲያስተካክሉ ሲጾሙ፣ በቃ ንስሐ ሲገቡ፣ በቃ አሁን ሕይወታቸው ተዘጋጅቷል። ከእግዚአብሔር ያላቸው ነገር ጋር ተቆራኝቷል። በዚህ ጊዜ በጣም የሚገርም ነው። ጠላት ተነሳ ይላል። በጣም ድሮ ተስማምተው እያሉ እንኳ ተነሳ። አሁን በቃ ሕይወታቸውን ለእግዚአብሔር ሲሰጡ፣ እናንተ ሕይወታችሁን ለእግዚአብሔር ሲሰጡ፣ በቃ ስንዘጋጅ፣ ስንጾም፣ ስንጸልይ፣ አሁን ሰሞኑን በእኛ በቃ የሆነ ውጊያ ነገር ይሰማል ነበር። ለምን? ኮንፈረንስ አልፏል። ሕይወታችን ለእግዚአብሔር ተዘጋጅቷል። ለአገልግሎት ተዘጋጅተናል። በቃ የእኛ ነገር በቃ ማለት እንትን ስትሉ ውጊያ ይመጣል። በቃ ምን ማለት ነው መስላት? ወደ ድሮ ነገር ሊመልስ ያስባል። ግን እኛ ወደ ድሮ እንደማንመለስ እኛ ራሳችን ልናሳውቀውና እኛም ለራሳችን ልንነግር እርምጃ ልንወስድ ያስፈልጋል። ንግግር ብቻ አይደለም፣ እርምጃ ልንወስድ ያስፈልጋል። ስለዚህ እኛም ደግሞ እንደዛ ነን። አሁን እኛ እንደዛ እያደረግን ነው በቤታችን። አሁን ከሐሙስ ቀን ጀምሮ እስከዛ ድረስ በጾም ላይ ነን። እንጾማለን፣ እንጸልያለን፣ እንተጋለን። ለምን? በቃ መቋቋም አለብን ጠላት። እግዚአብሔር አምላክ ተመስገን። የእግዚአብሔር ቃልም ይነግረናል እንድንጾም። በዚህ ቦታ ጾሙ ይላል አይደል? እንድንጾም፣ ራሳችን እንድንገዛ፣ ለእግዚአብሔር እንድንገዛ፣ ጠላትን እንድንዋጋ ያስፈልጋል። እግዚአብሔር ይመስገን። ስለዚህ በቃ ወደ እግዚአብሔር ስትጠጉ ውጊያ አለ ለማለት ነው። ይህን እንድትይዙልኝ ነው። ስለዚህ ከእግዚአብሔር ጋር ሕይወታቸውን ማስተካከላቸውን ጠላት ሳይ ለውጊያ ሲወጣ ታያላችሁ። በዚህ ጊዜ እነሱም ደግሞ ለሳሙኤል ምን አሉት? ወደ እግዚአብሔር እንዲጸልይ ነገሩ። ሳሙኤልም ይላል አንድ የሚጠባ ቁጥር 9 ላይ ነኝ ያለሁት።
ሳሙኤልም አንድ የሚጠባ የበግ ግልገል ወስዶ ሙሉ በሙሉ የሚቃጠል መስዋዕት በማድረግ ለእግዚአብሔር አቀረበው። ስለዚህም ስለ እስራኤልም ወደ እግዚአብሔር ጸለየ፣ እግዚአብሔርን መለሰለት ይላል። ሳሙኤል የሚቃጠለውን መስዋዕት በሚያሳርግበት ጊዜ ፍልስጤማውያን እስራኤልን ለመውጋት ቀረቡ ይላል። እስቲ ተመልከቱ፣ ውጊያውን በጣም የሚገርም ነው። ሳሙኤል እስራኤላውያን ምን ብለውታል? ጸልይ ብለውታል። ሳሙኤልም የአንድ ዓመት የሆነው ግልገል ወስዶ የበግ ግልገል ወስዶ የሚቃጠል መስዋዕት አድርጎ ሙሉ በሙሉ ለእግዚአብሔር አቅርቦታል። እግዚአብሔርም ደግሞ መስዋዕቱን ተቀብሎታል። እግዚአብሔር እንደመለሰለት በዚህ ቦታ ያሳያል። በዚህ ጊዜ ሳሙኤል እየጸለየ ነው። እግዚአብሔር መስዋዕቱን ተቀብሏል። በዚህ ጊዜ ምንድነው መሆን ያለበት? ጠላት መሸሽ ነው። ግን ጠላት ሲቀርብ ታያላችሁ። እየጾማችሁ እየጸለያችሁ እስቲ ውጊያ ካለ ምንም አይነት ተስፋ እንዳትቆርጡ። ቀጥሎ ያለውን ነገር አሳያችኋል። ይሄ የጠላት ስትራቴጂ ነው፣ እናንተን ተስፋ የሚያስቆርጥ። እየጾም እየጸለይ እግዚአብሔርን ደግሞ እየሰማኝ እንዴት ጠላት እንደገና በኃይል ደግሞ ወደ እኔ ይቀርባል? እንደዛ አትበሉ። እንደዛ ብላችሁ እንዳታል። እሱም ባለ ኃይል እንደዛ ሊያደርግ ይችላል። ግን ድሉ የማን ነው? የእኛ ነው። እግዚአብሔር አምላክ የተመሰገነ። ቀጥሎ ስታዩ ስለዚህ ፍልስጤማውያን እስራኤልን ለመውጋት ቀረቡ ይልና ይሁን እንጂ ይላል በዚያ ዕለት እግዚአብሔር በፍልስጤማውያን ላይ ከባድ ነጎድጓድ ስላንጎደጎደባቸው እጅግ ተሸበሩ ይላል። ሃሌሉያ! እግዚአብሔር ይመስገን። እናንተ በጾማችሁን ቀጥሉ፣ እናንተ በጸለያችሁን ቀጥሉ፣ እናንተ ከእግዚአብሔር ጋር ያላችሁን ግንኙነት ቀጥሉ። እግዚአብሔር ደግሞ በጠላት ሰፈር ላይ ነጎድጓድ ያደርጋል። ሃሌሉያ! እግዚአብሔር ይመስገን። አንጎደጎደባቸው ይላል። እግዚአብሔር በጠላቶቻችን ላይ ያንጎዳጉዳል። እግዚአብሔር ከእናንተ ጋር አብሮ ይወጣል። እግዚአብሔር ይመስገን። ስለዚህ እኛ ከጨከንን፣ እኛ በአቋማችን ከቀጠልን፣ ከጨከንን አትጠራጠሩ፣ ድሉ የኛ ነው። ስለዚህ በመጀመሪያው ላይ እየጾምን እየጸለይን ውሃ ፍሰን ሕይወታችን አስተካክለን እንዴት እንደገና ጠላት ወደኛ ይመጣል ብለው ቢያስቡና ቢፈሩ ቢያፈገፍጉ ድል የፍልስጤማውያን ነበር። ግን እነዚህ ሰዎች ቆሙ፣ ጸንተው ቆሙ። ስለዚህ ወደ ውጊያውን ቀረቡ። ስለዚህ እግዚአብሔር ያን ጊዜ ማንጎዳጎድ ጀመረ። እኛም እንቀጥላለን፣ ጸሎታችን እንቀጥላለን፣ ጾማችን እንቀጥላለን፣ በእግዚአብሔር ላይ ያለንን መታመን እንቀጥላለን። እግዚአብሔር ደግሞ ነጎድጓድ በጠላት ሰፈር ላይ ያደርጋል። አሜን። መብረቅ በጠላት ሰፈር ላይ ያደርጋል። ድሉ የእኛ ነው። አሜን። እግዚአብሔር አምላክ የተመሰገነ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። እግዚአብሔርም በጠላት ሰፈር ላይ ምን አደረገ? አንጎዳጎደ። እግዚአብሔር አምላክ የተመሰገነ። ስለዚህ እግዚአብሔር ከዚህ በኋላ ይላል ሳሙኤል ከእስራኤላውያንም በምጽጳ ወጥተው ፍልስጤማውያንን በየመንገዱ እየገደሉ ይላል ከቤት ካር በታች እስካለው ስፍራ ድረስ አሳደዷቸው ይላል። እየገደሉ እየተከተሉ እየገደሉ አሳደዷቸው። ስፍራ አስለቅቀው ደንበር አስለቅቀው የመጡበትን በቃ መለሷቸው። እግዚአብሔር አምላክ ተመስገን። በየሄዱበት ሁሉ እየገደሉ ይላል አሳደዷቸው። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። አሳደዷቸው። ከዚህ በኋላ ይላል ከዚህ በኋላ ቁጥር 12 ያዙልኝ። ከዚህ በኋላ ሳሙኤል ይላል አንድ ድንጋይ ወስዶ በምጽጳና በኤሽን መካከል አቆመው፣ ስሙንም እግዚአብሔር እስካሁን ድረስ ረድቶናል ሲል አቤኔዘር ብሎ ጠራው። ሃሌሉያ! የእግዚአብሔር ስም የተባረከ። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር አቤኔዘራችን ነው። እግዚአብሔር አቤኔዘራችን ነው። እስከ ዛሬ ድረስ እግዚአብሔር ረድቶናል። ዛሬም ይረዳናል፣ ወደፊትም ይረዳናል። እግዚአብሔር አምላክ ተመሰገነ። ትዝ ይበላችሁ። ምናልባት ዛሬ ሰልፍ ላይ ብትሆኑ፣ ምናልባት ዛሬ ውጊያ ላይ ብትሆኑ፣ ከትናንት በፊት ከዚህ
ከዚህ በፊት ባለው ሕይወታችሁ እግዚአብሔር ወደ እናንተ መጥቶ ጣልቃ ገብቶ የታደጋችሁን ጊዜ አስቡ። በቃ ስለ እናንተ የተዋጋበትን ጊዜ አስቡ። የሰጣችሁን ድል አስቡ። እግዚአብሔር አምላክ ተመሰገነ። ሃሌሉያ! እግዚአብሔር ይመስገን። ዛሬም እግዚአብሔር በቃ ያን ጊዜ ይረዳል፣ ዛሬም ይረዳናል። ዛሬ ይረዳል፣ ደግሞ ነገም ይረዳናል። እግዚአብሔር አምላክ ተመሰገነ። እግዚአብሔር አቤኔዘራችን ነው። እግዚአብሔር ረዳታችን ነው። እግዚአብሔር አምላክ ተመሰገነ። ስለዚህ በየመንገዱ ጠላቶቻቸው እየተከተሉ ማሳደድ ብቻ አይደለም፣ ይገሉ ነበር። ማሳደድ ሌላ ነገር ነው። ጨበጣ ይዞ ደግሞ መግደል ሌላ ነገር ነው። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጠላቶቻቸው ይገዙ ነበር። እግዚአብሔር ይመስገን። ስለዚህ ጠላት በቃ አሸናፊዎችን እንሆናለን። አሜን። እግዚአብሔር ስም የተባረከ። ሃሌሉያ። ትናንትና የረዳ ጌታ ዛሬም ከኛ ጋር ነው። አያችሁ፣ ቤተሰብ ወይም ጓደኛ ወይም የቅርብ ሰው የሆነ እርዳታ ሊያደርግላችሁ ይችላል። አብሯችሁ ሊቆም ይችላል። በቃ ስለእናንተ በቃ በሚያስፈልጋቸው ነገር ሊቆም ይችላል። የሰው ግን እርዳታ አጭር ጊዜ ነው። እግዚአብሔር ግን ለዘላለም ረጅ ነው። በሁሉ አቅጣጫ በመንፈሳዊ ዓለም ብትፈልጉ፣ በኢኮኖሚ ብትፈልጉ፣ በየትኛውም በኩል በሚያስፈልገን ነገር እግዚአብሔር ሁሉ ጊዜ ከሕዝቡ ጋር። አሜን። እግዚአብሔር ይመስገን። በሚልክያስ ላይ የእግዚአብሔር ቃል ምን ይላል? እናንተ የያዕቆብ ልጆች ሆይ ስለዚህ አትፍሩ፣ እኔ እግዚአብሔር አልለወጥም ይላል። ትናንት ረዳኋችሁ፣ ዛሬም እረዳችኋለሁ፣ ነገም እረዳችኋለሁ ማለት አትፍሩ፣ በቃ አትጨነቁ፣ እኔ አልለወጥም ማለት። ስለዚህ እግዚአብሔር አይለወጥም። አሜን። ትናንት ረድቶናል፣ ዛሬም ይረዳናል፣ ነገም ይረዳናል። እግዚአብሔር ስም የተባረከው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ስለዚህ በዚህ ቦታ ላይ ዋናው ሀሳብ ምንድን ነው? እግዚአብሔር ጠላቶቻቸውን አሳልፎ ሰጠ። ስለዚህ እግዚአብሔር ድልን ሲሰጣቸው ሁሉ ጊዜ በእስራኤላውያን የተለመደ አንድ ምንድን በቃ ድንጋይ ያቆማሉ፣ ሐውልት ያቆማሉ፣ መታሰቢያ ያደርጋሉ። እግዚአብሔር ድልን ሲሰጠን እኛ ደግሞ በቃ ዝም ብለን የምንሄድ ሰዎች መሆን የለብንም። የምስጋና ያቋየት አንተ ነህ እኮ ማለት እስከ ዛሬ ረድተናል። ያ መታሰቢያ ነው። ስለዚህ ለምስጋና መዘጋጀት ያስፈልጋል። ለእግዚአብሔር የሚገባው ክብር መስጠት ያስፈልጋል። እግዚአብሔር አምላክ ተመስገን። እግዚአብሔር ረዳታችን ነው። አሜን። የቆሬ ልጆች ሲናገሩ ይህንን ክፍል ብታወጡልኝ ደስ ይለኛል። የቆሬ ልጆች ሲናገሩ በመዝሙር ወደዚህ ሀሳብ እንመለሳለን። በመዝሙር 46 ላይ መዝሙር 46 ቁጥር 1 ላይ ይናገራሉ። ምንድነው የሚሉት? በጣም የምናውቀው ፌመስ ቃል ነው። መዝሙር 46 ቁጥር 1 ምንድን ነው? አምላካችን መጠጊያችንና ኃይላችን ባገኘን በታላቅ መከራ ደግሞ ረዳታችን። ሃሌሉያ። እግዚአብሔር ይመስገን። አምላካችን መጠጊያችን ነው። አምላካችን ኃይላችን ነው። ኃይል ብቻ አይደለም፣ መጠጊያ ብቻ አይደለም። አያችሁ፣ ባገኘን በታላቅ መከራ ረዳታችን ነው። ሃሌሉያ። እግዚአብሔር አምላክ ተመሰገነ። እግዚአብሔር ረዳት ነው። እግዚአብሔር በቃ ከለላ ብቻ አይደለም። አያችሁ፣ ከለላ ብቻ አይደለም፣ በሩቅ የሚጋርድ ብቻ አይደለም። እግዚአብሔር ምንድን ነው ያለው? መጠጊያችን ነው አይደል? ኃይላችን ነው አለ። ኃይል ብቻ አይደለም፣ በቃ እሱ ራሱ ደግሞ ጣልቃ ይገባና ረዳት ሆነ። አሜን። እግዚአብሔር ከለላ መሆን ሌላ ነው። አይ በቃ ግን አብሮ ደግሞ መቆም ሌላ ነው። አብሮ ለሰልፍ እግዚአብሔር አብሮ ለሰልፍ ይወጣል። አሜን። እግዚአብሔር ይመስገን። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው አሉ እነ ሙሴ ጠላቶቻቸውን አሳልፎ በሰጣቸው ማርያምና ሙሴ ዘመሩ ይላል። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። ጠላቶቻቸውን በቃ ቀይ ባህር ላይ አንሳፎ አስከሬኑን አንሳፎ ሲያዩ ዘመሩ ይላል። ለምን? ጣልቃ ገብቶ እግዚአብሔር። ስለዚህ እግዚአብሔር ጣልቃ ይገባል። እግዚአብሔር ረዳታችን ነው። አሜን። እግዚአብሔር ስም የተባረከ። የቆሬ ልጆች ናቸው። እግዚአብሔር ምንድን ነው አሉ? እግዚአብሔር መጠጊያችን ነው። እግዚአብሔር ኃይላችን ነው። ባገኘን በታላቅ መከራ ደግሞ ረዳታችን ነው። ታላቅ መከራ አለ፣ ግን እግዚአብሔር ረዳታችን ስለሆነ መከራው ባዶ ሆነ ማለት ነው። እግዚአብሔር ይመስገን። እግዚአብሔር ረዳት ሲሆን መከራው ባዶ ይሆናል። መከራው በድል ይሸፈናል። እግዚአብሔር አምላክ የተመሰገነ ነው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። እንደዚሁ በመዝሙር ምዕራፍ 18 ላይ ዳዊት ብዙ ነገር ይናገራል። እዛ ላይ ዳዊት ነው የተናገረው። መዝሙር 18 ላይ ብዙ ነገሮችን ከተናገረ በኋላ
ብዙ ነገሮችን ከተናገረ በኋላ ቁጥር 1 ምን የሚል አለ? እግዚአብሔር አለቴ፣ አምባ መድኃኒቴ፣ አምላኬ በእርሱም የምተማመንበት ይልና ረዳቴ ይላል። በእርሱም የምተማመንበት ረዳቴ ይላል። ዳዊት እግዚአብሔር ረዳቱ እንደሆነ ያውቃል። እግዚአብሔር አምላክ የተመሰገነ። እግዚአብሔር ረዳታችን ነው። አሜን። እግዚአብሔር ረዳታችን ነው። እስከ ዛሬ ረድቶናል፣ ወደፊትም ይረዳናል። እግዚአብሔር አምላክ የተመሰገነ። የማይሰለች ረዳት አለ። የማይሰለች አብሮ ከኛ ጋር የሚቆም ስለኛ የሚዋጋ አለ። አሜን። ረዳትነቱ በመንፈሳዊ በውጊያ ብቻ አይደለም፣ በየትኛውም አቅጣጫ እናንተ በምትፈልጉት አቅጣጫ ሁሉ እግዚአብሔር አለ። አሜን። እግዚአብሔር አምላክ የተመሰገነ። እግዚአብሔር አለ። እግዚአብሔር አቤኔዘራችን ነው። እግዚአብሔር ረዳታችን ነው። እግዚአብሔር አምላክ የተመሰገነ። ስለዚህ እግዚአብሔር ረዳታችን ነው። እግዚአብሔር አምላክ የተመሰገነ። እግዚአብሔር ረዳታችን ከሆነ ከኛ የሚጠበቅ ነገር ምንድን ነው? አንድ ነገር ብቻ ለመናገር የምፈልገው እግዚአብሔር ረዳታችን ነው። በዚህ ቅድም ባየነው በሳሙኤል ላይ እግዚአብሔር መጣ፣ ጾሙ፣ ጸለዩ፣ ወዳቸውን አስተካከሉ፣ ከእግዚአብሔር ጋር እነሱ ያላቸው ነገር ጨረሱ። ለሰልፍ ሲወጡ እግዚአብሔር ከነሱ ጋር ቆመና ድልን ሰጣቸው። ስለዚህ እግዚአብሔር አቤኔዘራቸው እንደሆነ ሳሙኤል ገባውና መታሰቢያ ድንጋይ አቆመ። እግዚአብሔር እስከ ዛሬ ረድቶናል አለ፣ ወደፊትም ዛሬም ረድቶናል፣ ወደፊትም ደግሞ ይረዳናል አለ። ስለዚህ አቤኔዘር አለ። ስለዚህ እግዚአብሔር አቤኔዘራችን ከሆነ ከኛ የሚጠበቀው ማለት እግዚአብሔር ረዳታችን ከሆነ ከኛ የሚጠበቀው አንድ ነገር ነው። መዝሙር 62 ታወጡልኝና በዚህ ሐሳብ እጠቀልላለሁ። መዝሙር 62 ቁጥር 8 መዝሙር 62 ቁጥር 8 ምንድን ነው የሚለው? የሕዝብ ማህበር ሁላችሁ ይላል። የሕዝብ ማህበር ሁላችሁ በእርሱ ታመኑ፣ ልባችሁንም በፊቱ አፍስሱ፣ እግዚአብሔር ረዳታችን ነው። ሃሌሉያ! እግዚአብሔር አምላክ ተመሰገነ። የሕዝብ ማህበር ሆይ፣ ጉባኤ ሆይ፣ የእግዚአብሔር ሕዝብ ሆይ ልባችሁን በእግዚአብሔር ላይ አሳርፉ፣ በእርሱ ታመኑ፣ ልባችሁን ለእሱ አፍስሱ፣ እርሱ ረዳታችን ነው። ሃሌሉያ! እግዚአብሔር ይመስገን። እግዚአብሔር ረዳታችን ከሆነ ከኛ የሚጠበቅ ነገር ምን ነው? በእሱ ላይ ማረፍ ነው፣ መታመን ነው። እግዚአብሔር ይመስገን። አሜን። እግዚአብሔር ስም የተባረከ። ኢየሱስ ክርስቶስ ጌታ። ሃሌሉያ! ከኛ የሚጠበቅ ምንድን ነው? እግዚአብሔር ረዳታችን ከሆነ እኛ እግዚአብሔር ይመስገን ማረፍ ያስፈልገናል፣ መታመን ያስፈልገናል። እግዚአብሔር አምላክ የተመሰገነ። ሃሌሉያ! ኢየሱስ ክርስቶስ ጌታ። ስለዚህ እኛ በእርሱ ታምነን ልናርፍ ያስፈልጋል። አሜን። እግዚአብሔር አምላክ የተመሰገነ። ኢየሱስ ክርስቶስ ጌታ። ሃሌሉያ! ሁለት እግዚአብሔር ለእኛ ከቆመ እኛ ደግሞ እየሰጋን መኖር የለብንም። አሜን። ሃሌሉያ! እግዚአብሔር ይመስገን። እግዚአብሔር ስለኛ ካልተኛ እኛ መተኛት አለብን። አሜን። እግዚአብሔር ይመስገን። እኛ ልናርፍ ያስፈልጋል። እኛ ልንታመኑ ያስፈልጋል። እኛ ተደግፈ ነው በቃ ተዘልለን እንቀመጥ። እግዚአብሔር በቃ ከእኛ የሚጠብቀው ይሄን ብቻ ነው። በእሱ ላይ እሱን ታምነን ተዘልለን እንድንቀመጥ። አሜን። እሱ ረዳታችን ነው። እግዚአብሔር አምላክ የተመሰገነ። ኢየሱስ ክርስቶስ ጌታ ነው። አገር ቤት ያሉ እንኳን እኮ በእኛ ይታመናሉ አይደል? ውጭ ያለ ዘመዴ ብለው ያልፋሉ፣ ደገፍ ይላሉ። እኛ በትልቁ ጌታ ካልተደገፍን እንዴት? በእሱ ካልታመንን፣ በእሱ ልባችን ካላረፈን እንዴት? ስለዚህ ልናርፍ ያስፈልጋል። አሜን። እግዚአብሔር ረዳታችን ነው። በየትኛውም አቅጣጫ እንዳልኳችሁ፣ በመንፈሳዊ ጦርነት እግዚአብሔር ረዳታችን ነው። በፋይናንስ እግዚአብሔር ጆብ ሀጃራ ነው፣ አቅራቢ ነው፣ ያቀርባል። እግዚአብሔር ሁሉ በሁሉ ነው። ስለዚህ እግዚአብሔር ይመስገን። በጤንነት እግዚአብሔር ፈዋሻችን ነው። እግዚአብሔር ይመስገን። እሱ በሁሉ ነገር ለእኛ አቤኔዘራችን ነው። አሜን። እግዚአብሔር ይመስገን። ስለዚህ እኛ በእሱ ላይ ልባችን አርፎ ተደላድለን ደስ እያለን እያመሰግን ነው። መታሰቢያ የአቤኔዘር የሚል እኛም ደግሞ ድንጋይ አቁመን እግዚአብሔር ይመስገን ስሙ የተባረከ ነው። አሁን ታናቀሉም ግን ልናመሰግን ያስፈልጋል። ልናመሰግን የምስጋና መስዋዕት ልንሰዋ ያስፈልጋል። እግዚአብሔር አምላክ ተመሰገነ።
በዚህ ልባችሁን ላበረታታ የምፈልገው እግዚአብሔር ይመስገን። እንጸልያለን። ሃሌሉያ። እግዚአብሔር አባት በናዝሬቱ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግናለን። አንተ መልካም አምላክ ነህ። እስከ ዛሬ ድረስ ረዳህ፣ ጣልቃ እየገባ ጠላታችን መታል። አንሻገረውም ያለውን ተሻግረናል፣ አናልፈውም ያለውን አልፈናል። ዛሬም እያሳለፍከን ስለሆነ እናመሰግናለን። ወደፊትም አንተ የታመንክ ስለሆንክ አመሰግናለን። ለሚሰሙኝም ደግሞ አንተ እንደዚሁ አቤኔዘራቸው ስለሆንክ አመሰግናለን። ስለምታሳልፋቸው አመሰግናለን። ስምህ የተባረከ ይሁን። ይሄ ቃል መቶ ፍሬ ያፍራ። እናከብረሃለን። ስለመጣው ቃል ተመስገን። ክብር ሁሉ ተጠቅልሎ ለአንተ ይሁን። በኢየሱስ ክርስቶስ ስም አሜን።